ለመጨረስ ለሌላም ነገር አይደለም። ምንድነው ሁሉንም ነገር ዛሬ ለመጨረስ ለመፍታት ነው አመጣጤ። እንደምታዩት እዚህ ጋር ለሄሉም የይቅርታ አበባ ይዤላት መጥቻለሁ። ይበቃሃል። ይቅርታ ምንም ነገር አልፈልግም። አንተ ይቅርታ ምንም ነገር የራስህን ህይወት ኑር። አልፈልግም በቃ ከዚህ በኋላ ሄሉ። እሺ ይቅርታ እያልኩሽ ነው። በቃ እሺ፣ ለመጨረሻ ጊዜ ሄሉ ልለምንሽ፣ ከዚህ በላይ አታስከፊ። አመሰግናለሁ ላሳየኝ። ግን ከዚህ በኋላ እኔና አንተ በምንም አጋጣሚ በምንም አይነት አንገናኝ። በቃ ጨርሻለሁ። ከአንተ ጋር ያለኝ ነገር ትሰማለህ? እንደፈለክ መሆን ትችላለህ። አይመለከተኝም። ጨርሻለሁ። በቃ ከአንተ ጋር ያለኝ ነገር ሄሉ፣ ያወራ ነው ያለ ሁሉም ነገር እሱ አንተ ጋር ውሸት እንደሆነ አይቼዋለሁ። ውሸት አልነበረም። እኔ አንቺ እንድትረጋጊ ምንም ቢፈጠር በዛ ስሜታዊነት ውስጥ እንደዚህ ማውራት አልፈልግም። ተወኝ በቃ። ምንም ነገር አልፈልግም። ዞር በል ካጠገቤ። ምንም እኔ ለማስመሰል አትሞክር። ምንም ነገር ይሄን አልባህል ሰማኛለህ። ለም በአንድ አባ የምትታለል ሴት አለች። ቀላል ሴት አድርገኝ። ልክ እንደሷ ተረጋግተን ቁጭ ብለሽ ሳይሆን ምንም የተረጋጋች ሴት እኮ ናት እኮ። ከእሷ ላይ ሆን ትችላለህ። እኔ የተረጋጋው ሴት አይደለሁም። የተረጋጋው ሴት አይደለሁም። በቃ ተወኝ። እሺ እንደዚህ ሆነሽ ራሱን አንቺ ምን አልቀረብህም። ምን እያወንክ ነው አንቺ? ቆይ ትንሽ አይሆንክም? እንደዚህ እየሆነ ማለት አነሳነሽ ምን ለማለት ፈለገሽ ነው? አልገባኝም። እና እንደዚህ እየሆነ የምትወጁ ሰው እንደዚህ ይቅርታ እየጠየቅሽ ማለት ምንም ነገር የለንም አሉሽ አይደል እንዴ? ትንሽ እንኳን የሚያዝልብ የለሽ? አዎ የለኝም። በቃ ውጣልኝ፣ ውጣ፣ በቃ ውጣ። አልፈልግም። በቃ ውጣልኝ ነው። ሰላም ሰላም፣ ሁሉ ቤተሰቦች እንዴት ናችሁ? ሰላም ነው። ባለፈውም ደግሞ ስለ ታመመች ነበረ አሞኛል ብላ ራሷ ናት ደውላ ቤት የጠራችኝ እና ጀስት ልጠይቃት ነው የሄድኩኝ እና ምንም ሲጀመር የ30 ደቂቃ ጋፕ ራሱ አይኖርም በመሀላችን። ልክ እኔ እንደመጣው አንቺ ደግሞ መጣሽ። እኔ አላሰብኩም ደግሞ አንቺ ብትመጪ ራሱ ነገሩን እኛ በስራ አውርተን እንፈታለን የሚል ሀሳብ ነው እንጂ የነበረኝ ካሜራ አስከትለሽ እስከ እሷ ቤት ምናምን ነገር መተሽ ምናምን ነገር የሚል ግምት አልነበረኝም። በዛ መሀል ደግሞ እኔን እንደ ምን ልበልሽ የሆነ ሌላ ሴት ቤት ለሌላ ነገር እንደሄደ አርገሽ ስለተረዳሽኝ ምናምን ነገር በጣም ነበረኝ እና እሷ እዛ ጋር ፍራሽ ላይ ቁጭ ብላ አሟት ስለነበረ ሄጄ እኔም ደግሞ እና እዚህ ጋር ተቀምጥ ስትለኝ ተቀምጬ ነበረ። በዛሽ ቅጽበት ነው አንቺ የመጣሽው። ሌላ ምትለው የለህም? እና ስለአንቺ ሳልናገር ስለሄድኩኝ በጣም ይቅርታ ሄሉ። እንደዛ መሆን አልነበረበትም። አይ ከአንቺ ጋር አሁን ማውራት ፈልገው ምንም ነገር የለም። ጨርሰናል። አንተን ራሱ አክብሬ የጠራሁት ቢያንስ የመጨረሻችንን እናውራ ብዬ ነው እንጂ እኔ እሷን ሄሉ አሁን አንቺ ለምንድን ነው እንደዚህ ሄሉ እንደዚህ አታረግም? እሺ ይበቃሃል። በቃ አይ ስህተቱ እኮ የኔ ሆኖ እንደሆነ አምኛለሁ እኮ በቃ እሺ። ውይ በጣም ልትወጪ ነው? አረ ለምን አብራችሁ አትሆኑም ከዚህ በኋላ? እንደው እኔ እየወደድኩት እኮ ነው። ዝም በይ ከቻልሽ ዝም በይ። ይሄ ሁሉ ነገር የሆነባችሁ ነው እኮ በእኔ ነው እኮ። ዝም በይ በቃ። እኔ ደግሞ የእሱን ጭንቀት ማየት ስለማልፈልግ በጣም በቃ ካዘንሽለት ሂጂና በቃ ሂጂና ከጎኑ አዝንለታለሁ እና ስለሚፈልግ በቃ ታውቁት። እሺ አንቺን ስለሚወድሽ እሺ ታውቁት እያልኩ እሷ እንድታስረዳ የመጣኸው ስለአንተ እንድታወራ ነው ይዘሀት የመጣኸው። ሲጀምር አንቺ የልብ ልብሽን የራስሽን እያወራሽ ምንም አላለችሽም። በቃ በግልጽ ያለው እንዴ ስለ እሷ አሁን ምን ፊት ትከራከራለህ? ቆይ አንተ ማናት እሷ? ማን ስለሆነች ነው? እሷ እኮ እያለች ያለችው አንዱ ነው። የምርህን ነው? አዘነችልን፣ ዛሬ አዘነችልን ከህይወታችን ውጪ እንዳላለች እኮ። እሺ ላንቺ ያለን ሰው እኮ እንደዚህ አፋት እንደዚህ ላይ እኮ እንዲህ ነው እንደፈተርከኝ። ሄዱ። እሺ ይቅርታ እያልኩሽ ነው። በቃ እሺ ለመጨረሻ ጊዜ አልፈልግም። ማናችሁንም ማየት አልፈልግም። ናቲ እኔ ግን አንዳንድ ሰዎች ማለት ነው ነገሩን ከተበላሸ በኋላ አልፈልገውም ምናምን ብላችሁ የምትመጡ ሰዎች አንዳንዶቻችሁ በጣም ትገርሙኛላችሁ። መጀመሪያ ላይ አንቺ ስልኩን ሲያጠፋብሽ መረዳት ነበር። እኔን አልፈልገኝም ምናምን ብለሽ መረዳት ነበረብሽ። አሁን ላይ ደግሞ በቃ እንደዚህ ለምትረጁ ነገር እሱንም ጠርተሽ እሷንም ጠርተሽ ባታጣያቸው ደህና አሪፍ ነበር።
አሁን ማስረዳት ደረጃ ራሱ አትደርሽም ነበር ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የመታገስ ቤተሰቦች እንዴት አላችሁ? ነው ያለው። እግዚአብሔር ይመስገን። ቤተሰብ እንግዲህ ዛሬ ናቲ ይቅርታ ሊጠይቅ ለብቻው ቢመጣ ኖሮ ይታረቁ ነበር ብዬ ነው የማስበው። አሁን ልጅቷን አስከትሎ ስለመጣ በጣም ተናዳለች ሄሉ። ያው ሄሉ አንዳንዴ ደስታዋም ሀዘኗም በትንሽ ነው፣ ቶሎ ቶሎ ነው እና እኔ ሄሉን ቆም ብለሽ ሰቢ ናቲ የሚወደው አንቺን ነው። እሱ ለማስረዳት ነበር እየሞከረ ያለው። በነገራችን ላይ ልጅቷ እያስፈራራችሁ ነው፣ ራሴን አጠፋለሁ ምናምን እያለ ስላስፈራራችሁ ነው። እሱ የሚጸጽትሽን ነገር ቶሎ ለውሳኔም ነገሮችን ቶሎ ለመቀበልም ምናምን ቀርብ ብኝ መልካም ነው። ነገሮችን ቶሎ ለመወስን በዚህ ነገር ተስፋ ቆርጫለሁ ለማለት ራሱ ቆም ብለሽ ብታስቢ መልካም ነው። በጣም በነገራችን ላይ በጣም ታስብ፣ በጣም ጀግና ልጅ ናት። ግን ደግሞ ነገሮች ናቲ በጣም ይወዳታል። ናቲ የምሬ ነው የምላችሁ እንደ ናቲ የሚያፈቅራት የለም። ምክንያቱም ይሄ ልጅ ባይወዳት ኖሮ ባያፈቅራት ኖሮ ያ ሁላ ነገር ተሰርቶ ተመልሶ እንታረቅ የልጅነት ፍቅር አይነት አይደለም። ይብን ለልጅቷ እያስረዳን ነበር። ልጅቷ እዛ ጋር ራሴን አጠፋለሁ ስትል ነው እንትን ያለው እና ለመቸኮል ባትሮጭ። አንደኛ የልጅነት ፍቅርሽ ነው፣ ሁለተኛ በጣም ነፃነት ያለሽ እንደፈለግሽ የምትሆኝ እሱ ጋር ስትሆኝ ነው። ሶ ተረጋግተሽ ነገሮችን ለማሰብ አንቺን ሰፕራይዝ አለሽ እቃ ተልኬ ነው ብላ መታ ቤትሽ ናቲን ለማግኘት የተጠቀመችው መንገድ እያየሽ ነው ቤት ድረስ የመጣችው። እሱ እኮ ስላልፈለጋት ነው ስልኩን የዘጋው፣ ስላልፈለገን ነው ያላገኛት እንጂ እኮ ቢፈልጋት ኖሮ ልጅቷን ከአንቺ በፊት ያገኛት ነበር፣ ከአንቺ በፊት ማለት ነው። ምክንያቱም አንቺ የተደረገውን ነገር ያሳለፍሽውን ነገር ታውቂያለሽ። ስለዚህ ሄሉ እኔ እንደ እህቴ የምመክርሽ ተረጋግተሽ ብታስቢ፣ ቆም ብለሽ ብታስቢ፣ ለነገሮች ለውሳኔ ቶሎ ባትቸኩይ። ልጅቷን ራሱ እኮ እኔ አልጠቅምሽም አንቺ ጋር በሆነ እኔ ሄሉን ነው የምወዳት፣ ከሄሉ ጋር ነው ብዙ ነገር ያቀርኩት፣ ተይን በቃ እኔና ሄሉን እያለ ነው ለማስረዳት ሄደበት ርቀን ነው እንጂ ሌላ ነገር ኖሮት አይደለም። አሁን ላይ የፈራችው ይመስለኛል ሄሉ። ትላንትና ሽማግሌ የምልከው ውሸት ነበረ ያስመሰልኩ ነበር ስላላት ነው፣ በንዴት ነው እንደዛ የሚያለው እንጂ እሱ አቅዶበት እንትን ብሎ ሽምግልናውም ውሸት አይደለም። ያው ከምትናገራቸው ነገሮች ከምትመልስለት መልስ አንጻር ነው ይህንን የተናገረው ናቲ ማለት ነው። ሶ ሄሉ ቆም ብለሽ አስቢ፣ ናቲ ይወድሻል ማለት ነው። በቃል እግዚአብሔር ነው፣ እንደዛ ደግሞ ያስብ አይመስለኝም። እኔ ቀን በቀን እዛ የነበረበት ሀገር ራሱ ላይ ሲገባ በጣም ነበር የምከታተለው እና ስለ ሄሉ አውርቶ አይጠቅም ኮሜንታተሮች ራሱ ሄሉ እያሉ። ስለዚህ ሄሉ ቆም ብለሽ ሰቢ። ለምን ወሰንሽ፣ ለምን እንደዚህ ተናደሽ ማለት አልችልም። ግን ደግሞ አንቺ እንደውም እሷ ፈልገዋለሁ ራሱ ብትል እንኳን አሁን ትችዋለሁ ብላ ከሱ ጎን ሆነሽ እሷን ወደኋላ እንትን ለማለት ነበር ማለት የነበረብሽ። ያው አንቺም ከምትመልሻቸው ምላሾች ከምትመልሽለት መልስ እሱን በንዴት ያደረገው ነገር ነው። በንዴት የምታደርጉት ነገር ግን ዋጋ ያስከፍላችኋል። ምክንያቱም በንዴት በቶሎ በችኮላ ውሳኔ አንቺም አይተሽዋል፣ እሱም አይቶታል፣ ብዙ ዋጋ ከፍላችኋል። ስለዚህ አሁን ተረጋግታችሁ ሁለታችሁ ለማሰብ ሞክሩ። በተለይ ሄሉ ለመናደድ ቶሎ እንትናት ለመረጋጋት ሞክሪ። ናቲ ይወድሻል። ከናቲ ጋር ብትቀጥይ ህይወትሽ ያማረ የተዋበ ይሆናል ብዬ ነው የማስበው። ያው በእርግጥ እግዚአብሔር የፈቀደው ነው የሚሆነው ሁሉም ነገር። እሷ ስለጮኸኝ ስለተናደደ በስሜት ብዙ ነገር ስላወራች አይደለም። አለማወቃላችሁ እግዚአብሔር መቼም እንትን አይልም እና